ኧረ ተው አትቀልዱ፣ ኧረ ተው አትቀልዱ፣ ኧረ ተው በሰው ህይወት አትቀልዱ፣ ኧረ ተው እንዴ! ቆይ አሁን ማለት ነው እኔ እሺ ገና ምንም ቪዲዮን ሳልጀምር ማለት ነው በንዴት ልሞላ ነው። በሰላም ከቤታችን አስወጣን ያልነውን ልጅ ደስታን ዛሬ ቀለበት ጨራሽ ምናምን ነገር ሊያስር ምናምን ነገር ልናይ ነው። እኔ ከምንም በላይ ማየት የምፈልገው በዛሬ ቪዲዮ የሩታን ምላሽ ነው። ደስተኛ ከሆነች እንጃ እኔ ሩታን እኔ እንጃ ዛሬ ልናገራት ነው። ዛሬ ሩታን ልናገራት ነው። መጀመሪያ ሰላም በይው ነይ፣ እሱንም ሰላም በይው። እሺ ቆይ አሁን ሲጀምር አደነጋገጣ እሺ ልክ ነው ልትነግጥና ነገር ትችላለች። ግን እዚህ ጋር ተመካክረው አይደለም ወይ ሁሉም ነጭ በነጭ አድርገው የመጡት? እቺንም እንደ አንድ ጥያቄ ያዙልኝና እንቀጥል። ኖቤል እኔ እንደዚህ አይነት ቀልድ አልወድም። በእናትህ ለዚህ የጠራኸኝ ይሄ ነው ፕሮግራም። እሰይ እነዚህን ጅሎች ምናምን ነገር ልክ ልካቸውን ንገሪልኝ። እኔ እንዲሁም ማለት ነው እኔ ነጭ በነጭ እሷ ምናምን ነገር መልበሳን እነሱ መልበሳቸውን ምናምን ነገር ሳይ አንድ ላይ የምርም ተስማምተውና ነገር እዛም አፕሬሽን ቢ ስላላት በቃ አንደኛዬን እዚህ ጋር ነፃ ሰው አለ ደስታ የሚባል ነፃ ሰው አለ ብላ የመጣች ነበር ይመሰለኝ። እሰይ እነዚህን ጅሎች ልክ ልካቸውን እኛም እነግራቸዋለን፣ ሩታም ትነግራቸዋለች፣ እናንተም ደግሞ የእንደ ተመልካችም የግሬስ ፋሚሊም ትነግራላችሁ ማለት ነው። እንዴ ሩታዬ ከዚህ በላይ ምን ደስታ አለ? ምን መምጣት አለብሽ ምናምን ያልከኝ ለዚህ ነው። ኖቤል ስነ ስርዓት ፍላጎትሽን እኮ ነው እያሟላልሽ አለው። ምን ማለት ነው? እኔና በቃ እኮ ዛሬ እኮ ነው አንጀታችን ማለት ነው ቅቤ የሚጠጣው። እሰይ ደስ የሚል ጥፊ የምር እኔ እንጂ ሲጀመር እንዲያውም የሚጣፍጥ ይመስለኛል የሩታ ጥፊ። ደስታ ይጥመዋል እርግጠኛ ነኝ። ይቺ ጥፊ ምናምን ነገር ብትደገም ሁላ ደስ ይላል ማለት እኔ እሺ አሁን ደስታ ጋር እመለሳለሁ። ግን ሮቤል በጣም የልብ ስለተሰማው ነው ዛሬ ያለ እሷ ፍቃድ እስከ ዛሬ ድረስ ሚላትን ነገር ዝም ብላ በየዋህነት ምናምን ነገር ዘመድ ነው በሚል ወንድሜ ነው በሚል ስለምትሰማው በቃ እቺ ልጅ በቃ ምንም ዛሬ እኔ ያልኩትን ነገር የማድረግ ውሳኔ መወሰን መብት አለኝ ነገር ብሎ ነው ይህን ሁሉ ነገር የሚሰራው። እርግጠኛ ነኝ የእሱ ስራ እንደሆነ ይሄ ሁሉ እንደዚህ የእሱ ነው የፈረንጁ ስራ የዚህ ይሄ ሁሉ የተሰበሰበው ጅን እሱ ያስከተላቸው ናቸው። እንደዚህ አይነት ነገር ታደርጊያለሽ? ድፍረት ነው ኖቤል፣ ድፍረት ነው። አንቺ ነሽ እንጂ እየተዳፈርሻለሽ። ያለ ልክ እየተዳፈርከኝ ነው ኖቤል። ሩታኔ እኮ አንቺ ብዬሽ ነው። ከዚህ በላይ ምን ትፈልጊያለሽ? በቃ አልፈልግም አልኩ እንዴ ግዴታ ልክ በሉ። እሺ እኔ እሺ ቆይ አሁን እነዚህ ጅሎች ያሆ እስከሚሉ ድረስ ማለት ነው ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች ደህና ናችሁ? እኔ እንጂ ዛሬ ትንሽ እኔ ልክ ላልሆን እችላለሁ በዛሬ ቪዲዮ በስሜታዊነት የሆነ ነገር ካወራው እንግዲህ የተረዳችሁኝ ምናምን ነገር ተከታተሉ ቪዲዮን ለማለት ፈልጋለሁ በመጀመሪያ ደረጃ በቃ እና ትንሽ ልረጋጋና ሰላም ልበላችሁ። እንዴት ናችሁ እናንተ? ስራ ቆንጆ ነው በያላችሁበት? ከሀገር ውጭም ከሀገር ውስጥም ያላችሁ ሰዎች በያላችሁበት ሁሉ ደህና ሁሉ ተማም አለን እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እነዚህ ሰዎች እንግዲህ ዛሬ ምን እንደሚሉ እስቲ ቆይ ሀሳባቸው ምን እንደሆነ ሩታን እንደዚህ በቃ ስለሰማቻቸው እሺ ስላለች ስላቀረበቻቸውና ነገር ስላልናቀቻቸው ገደል ሊከቷት እንዳሰቡና ነገር እናያለን። ብቻ ለማንኛውም ግን ያን ሁሉ ነገር የምናየው እናንተ ሰብስክራይብ አድርጋችሁ ሰብስክራይብ ያላደረጋችሁ ሰዎች ቤተሰብ ስትሆኑ ነው እና ቤተሰብ እስከምትሆኑ ትንሽ ልጠብቃችሁ። አዎ ሰብስክራይብ አድርጉ ለማለት ብቻ ነው። እና ደግሞ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ ላለው በቀጥታ ወደ ቪዲዮ እንግባ። ይደግሰዋል እንደዚህ ብሎ እኔ ቆይ ለምንድን ነው ሰፈሩ የምታውኩት እንዴ? እናንተ ህይወታችሁ መታወቁን እናውቃለን። እናንተ ታውቃችሁ የሰውን ህይወት ለምንድን ነው የምታውቁት? የሰውን ሰፈር ለምንድን ነው የምታውቁት እንዴ? እርግጠኛ ነኝ ይሄ መኖሪያ ሰፈር ነው ነገር ማንም መበጥበጥ ምናምን ነገር አይፈልግም። እና ምንድን ነው እንደዚህ የሆነ እንደ ህፃን ልጅ እንትን የምትሉት? ወይ ቡሄ ምናምን ነገር ዘምራችሁ ካላደጋችሁ እንደገና በቃ ቡሄ ሲደርስ ምናምን ነገር እንትን በሉ። የሩታ ደስታ ደግሞ ማለት የኛ ደስታ ነው እና ይህን የመሰለ ወጣት ወደ ቤተሰባችን በመቀላቀሉ በጣም ከሚገባው በላይ ደስተኛ ነን። እንደምታዩት ወንድሞችን በጣም ደስተኛ ልንገራችሁ። አሁን በዚህ ሁሉ የጅል ማዕት መሰብሰብ ማለት ነው የምንረዳው አንድ ነገር ምን መሰላችሁ? አሁን ልክ ገና የመጣ ሰሞን ሁሉም ሲያሽቃብጥለት ምናምን ነገር ነበር ለደስታ ማለት ነው። እና የዛን ሰሞን ክፍያ ተከፍሏቸዋል። እና ከሩታ ጋር ደግሞ በቃ አንድ ላይ መጣበቅና ነገር ሲጀምሩ ክፍያውን አቆመ። እነሱም ጣል አደረጉት። ከዛ በኋላ እንደገና ሩታ ማባረሯ ምናምን ነገር ሲያዩ እንግዲህ ተጨማሪ ክፍያ ጠይቀውት ከፈላቸው። እንደገና ደግሞ አንድ ላይ ያደርጓቸው እየሞከሩ ያለው እውነታ አንድና አንድ ይሄ ነው። ሌላ
ምንም ነገር አይደለም። እኔ ሮቤል ጋር ይመለሳል፣ ሮቤል ጋር በሰፊው ይመለሳሉ። ከዚህ በፊት በሰላም ወጣ ያልኩትም ልጅ ተመልሷል፣ ደስታንም ጭምር ይዞት ተመልሷል። አሁን ደስታቸውን በየተራ የሚገልጹበት ሰዓት ነው። ይህን ደስታ በየተራ የሚገለጽበት ሰዓት ነው። የማናችሁንም የመስማት ሞራል የለኝም። የማናችሁንም በቃ የደስታንም ጭምር ማለት ነው የመስማት ምናምን ነገር ሞራሉ የለኝም። ግን እኔ እሺ አሁን ለምሳሌ ቢያንስ ሌላው ቢቀር ታያለህ ብዬ አስባለሁ። ለሮቤል ይህን ቪዲዮ አድርሱለት። ይህን ቪዲዮ ሩታ ከዚህ በፊት አብርሽን ይቅርታ እያለች የነበረበትን ቪዲዮ እርግጠኛ ነኝ አይተዋል። እና ፍላጎት ምንም እንደሌላት እኮ ታውቃለህ። ለደስታ ፍላጎት ቢኖራት እኮ እዛ ሄዳ አብርሽን ይቅርታ የምጠይቅበት አብርሽን ደግሞ ወደ ህይወቷ የመመለስ ምንም እንትን አይኖራትም ነበር፣ ፍላጎቱ አይኖራትም ነበር። እና በቃ የጨቅላነት ጥግ የህፃንነት ጥግ ይሆናል በእሷ እንትን ህይወት እንደፈለክ የመወሰን ደስታን ወደ ቤተሰባችን ልናቀላቀል እንዴ? የቤተሰብ አቀላቃይና እንትን ማን አድርገው ነው እንደዛ? ማን ነው የሾመን እንዴ? የቤተሰብ አቀላቃይና ቤተሰብ አምጪ ትዳር ምናምን ነገር መስራች እንደዚህ ሆ ብሎ ምናምን ነገር መጥቶ እንትን ኧረ ተው። እኔ ሮቤል ይሄን ቪዲዮ እርግጠኛ ነኝ ሮቤል ያየዋል። በጣም ስነስርዓትን ብትይዝ ይሻላል። በጣም ህፃንነትን ምናምን ነገር ካልጨረስክ ሂድና ጭቃ ጠፍጠፍ። ምንም እዚህ ከትልቅ ሰው ጋር የምትቆምበት ምንም አይነት እንትን ብስለት የለህም። እንኳን ለዚህ ቀን አበቃችሁ። ዛሬ ትልቅ ቀን ነው። ዛሬ የህይወቴን ሀብይ የሚጀምርበት ቀን ነው። ቀለበት ላስርላት ነው። ዛሬ ደስታችን ቀን ነው። የሚፈጠረውን አብረን እናያለን። በጣም ደስ ብሎ ምንም ተብሎ የሚጀመር ነገር የለም። መዋረድ አይቀርም። እኔ እንዲያውም ከመዋረድ በፊት እኔ ሀሳባችሁን ያናደደኝ እኔ ደስታ አልፈልግህም ተባልካለ እንዴ? አይበቃህም እንዴ? የግድም ማለት እንደዚህ አሳስራ ምናምን ነገር ህይወቴን የበጠበጠ ነው ያስፈራራኝ ነው ብላ ጠቁማ ማሳሰር ነው ያለባት። ሩታ ስላከበረች ነው በዚህ ልክ የእሷን ፍላጎት ንቃችሁ እንደዚህ እዚህ ድረስ መድረስ። እኔ ችግር የለውም ለምን ልናደር። ለማንኛውም አሁን ሩታ መታ ስታስቀይማቸው ልካቸውን ስትነግር የዛን ሰዓት ጭራቸውን ቆልፈው ይሄዳሉ። እንግዲህ ታችንን ተንከባከብልን። በቃ እንደ እንቁላል ያዛት። እንቁ የሆነ ሰው ስለሆነች አንተ ምርጥ ሰው ነህ። ተስፋ እናደርጋለን። እኔ እኮ ማለት ነው እንደዚህ ሲሉ የሚመስለው መሰላችሁ የሆነ እነሱ ሽማግሌ እነሱ ሩተን ወልደው አሳድገው ምናምን ነገር ያበቋትና ነገር እኮ ነው የሚመስለው። በዚህ ልክ በኮንፊደንስ ሲያወሩ እኔ በኢየሱስ ስም እኔ ምን አይነት ህፃንነት ምን አይነት ጅልነት እንደሆነ አይገባኝም። እንዴ ሩታን እኔ እሺ ቆይ ቤተሰብ እኔ ሲጀመር ቤተሰብ ጋር መድረስ ያለበት ጉዳይ ነው ብዬ አላስብም። ምክንያቱም እዛ ጋር የሩታ ፍላጎት አልተጠየቀም እኮ። እንዴ ማን ሾማችሁ እንደዚህ? ማን ሩታ ላይ ስልጣን ሰጣችሁ እንደዚህ? እኔ ሩታ ለዚህ ሁሉ እንደውም ጥፋተኛው አንቺ ነሽ ብዬ አስባለሁ። እስከዛሬ ያለ ልክ አቀረብሻቸው። በጣም ስርዓታቸው ምናምን ነገር ይዘው እዛ ድንበራቸውን ጠብቀው መኖር ሲገባቸው ያለ ልክ አቀረብሻቸው። ስለ ሩታ አውርቼ ምናምን አልጠይቅም። ለእሷ እኔ እሷ ማለት ለእኔ ልዕልቴ ነች። በቃ ቃላቱ ላይ ያጥረኛል። ለእሷ ብዙ ጊዜ ካያችሁኝ እኔ እኮ ደስታ ጅልነቱ እኮ ማለት ነው እኔ እነዚህን አምኖ ሩታን አገባታለሁ ሩታን የኔ አረጋታለሁ ብሎ ማሰቡ እኮ ነው የሚያሳዝነኝ። በጣም ጅል እኮ ነው ደስታ። እንዲህ ይላል ደግሞ እዚህ ጋር የሆነ ሲያወራ ራሱ ለዛ የሌለው ሰው እንዴት ቅፍፍ እንደሚል እኮ የእውነት ይሄን እኮ ለሩታ ሲያመጡ እኮ ነው ንድድ ብስጭት ምናምን ነገር የሚያደርገኝ አንዳንዴ ማለት ነው። በገንዘብ ጭንቅላታችሁ አይደፈን። የምር አሜን በሉ። ይሄ ትልቅ ምርቃት ነው። በገንዘብ ጭንቅላታችሁ አይደፈን። ስለከፈለ ብቻ ሩታን የሚያገኝ መስሎት ምናምን ነገር እንዴ ሩታን ቆይ እንዴት ነው የሚያስባት? ወይ እንደዚህ መንገድ ላይ ምናምን ነገር እንደዚህ መንገድ ለመንገድ ራሷን ገላዋ ምናምን ነገር ለመሸጥ የወጣች ሰው ነው እንደዛ ነው የሚያስባት ሩታን? እኔ ግራ ገብት እኮ ነው የሚለኝ። እንደዚህ ሸመታት እኮ በቃ ለነገሩ ሸመታት አልልም። ይሄ እንትን ምንድን ነው የሚባለው ብቻ በደላላ በኩል አድርጎ የሚያገኘው አንድ ንብረት አድርጎ አሰበ እኮ። ደላሎቹ እነማን ናቸው? ይሁን እነዚህ ስንት ሰው 1 2 3 4 5 ደላላ አንድ ሴት ነው ነገር ለደስታ ለመስጠት እና ይሄን ማሰቡ ነው። በቃ እኔ በቃ በገንዘብ ጭንቅላቱ ተደፍኗል ያልኩበት ምክንያት ይሄ ነው። እና አሜን በሉ። በገንዘብ ጭንቅላታችሁ ከመደፈን ይሰውራችሁ፣ ፈጣሪ ይሰውራችሁ። ጠጋ ትንሽ ጠጋ። ዛሬ ይኸውልሽ ከህይወትሽ የምትጠብቂው ነገር ነው። ኧረ ቢያንስ ማለት ነው ደስታ ቢያንስ ማለት ነው ቀለበቱን እስቲ ወደ ሩታ ዙር። እኔ እያያችሁ ከሆነ ማለት ነው ያቻት ቀለበቱን ወደ ራሱ ዙሮ ነው የከፈተው። ይሄን ያክል በቃ ምንም እውነት የዋ ምንም አያግጅል እንደሆነ በዚህ ነው የምትረዱት። አልገባኝም። አበባውን ተቀበሉ።
ዛሬ አንዴ እኔ ቆይ እነዚህ እድሜያቸው ስንት ነው ሰዎች ንገሩኝ እስቲ። እዚህ ነጭ የለበሱ ነገር በጠቅላላ ከሩታ ውጪ ሩታ ነጭ ነው የለበሰችው። በዚህ አጋጣሚ ለሩታ አለባበስ ለዛሬው 10 ሰጥቻለሁ። ያው ባለማወቅ ሌላ ፕሮግራም አለ ብለው ነው ያስለበሷት ይህን ልብስ እና ቀደም ያው ለተናገርኩት ነገር ሶሪ። ግን አሁን እነዚህ ነጭ የለበሱ ነገር የበግ ለምድ የለበሱ ተክሎች ልበላቸው፣ እነዚህ ተኩላ ናቸው። ምንም ሌላ ምንም ቃል የለኝም ለነሱ የምገልጽበት። ዝም ብለው ፈገግ ብለው ከጎንሽ አለ ምናምን ነገር እያሉ ሩታን ህይወቷን የሚያመሰቃቅሉ ሰይጣን ያደረባቸው ሰዎች ናቸው። ይሄን ግልጽ ነው፣ ሁላችን የምናውቀው ነገር ነው። እና እድሜያቸው ስንት ነው ቆይ የሚሆነው? እኔ ጥያቄ የሚሆንብኝ ነገር ማለት ነው ይህን ያክል ማሰብ የተሳናቸው እድሜያቸው ስንት ቢሆን ነው ገና ማለት ቢያንስ እዚህ እንጃ እኔ ከ20 በታች ያለ አይመስለኝም። አያስቡም እንዲባል ማለት ነው። ከ21 ከ20 በታች ያለ አይመስለኝም እዚህ ጀማ ውስጥ እና ይሄ የፉክክር ምናምን ነገር እዛኛው ቤት እዛኛው ጀማ ምናምን ነገር እያሉ የሚጃጃሉት እርግጠኛ ነኝ። ኧረ ተው፣ እኔ ህፃን ልጅ ራሱ እኮ በዚህ ሰዓት እንደዚህ እንትን አይልም። ይሄ ድሮ ሃይስኩል እና ነገር ስንማር ያለ አይነት ፉክክር እኮ ነው የሚመስለው። እኔ እንዲያውም ማለት ነው ስገምት ግምቴን አንድ በአንድ የእያንዳንዱን እድሜ ለገምት። አሁን ለምሳሌ ከሁሉም ህፃን የሚመስለኝ አንድ ፈረንጁ ነው። ቢያንስ እድሜው 20 ይሆናል። በጣም ቢያንስ ማለት ነው። የሩታ እንግዲህ 23 እና ነገር ከሆነ 20 ምናምን ነገር ይሆናል። ከዛ ቀጥሎ ሮቤል ነው። ሮቤል ስንት ይሆናል ብላችሁ ታስባላችሁ? የእናንተንም ግምት በዚህ አጋጣሚ ያስቀምጡ። ሮቤል እንጃ 24 ቢሆን ነው። እንዲሁም 24 አይደርስም። 24 የሚደርስ ራሱ አይመስለኝም፣ ግን 24 ሊሆን ይችላል። ከዛ በመቀጠል እዩ ነው። በመለጠ ነው እንዴ ምናምን ነገር እንዳትሉኝ፣ መጨረሻ ላይ ቢኒን ስለምጠራ እዩ ነው። እዩ 25 ቢሆን ነው። እዛ ራሱ የሚደርስ አይመስለኝም። ቢኒም እንደዛው ከ25 የሚያልፍ አይመስለኝም። እና ማለት እርግጠኛ ነኝ ሁሉም በቃ ትልቅ የሚባሉ ሰዎች ናቸው፣ ትልቅ ለመባል የደረሱ ሰዎች ናቸው። ግን በዚህ ልክ ደግሞ ማሰብ አለመቻላቸውን ሳይ በጣም ያበሳጨኛል። እንደ ሀገር የከሸፈ ትውልድ ነው እንዲ ያለን ያስብለን። በጣም የከሸፈ ትውልድ። ተንበረከከም ቆመም እንዴትም ሆነም እኔ ይህንን ነገር አልቀበለውም። እንዴት ነው የማትቀበይው? ሩታ ገና ትልቅ ፕሮግራም እኔ እኮ በቃ አንድ ቃል እኮ በቂ ነው። አልፈልግም ማለት አልፈልግም፣ 6 ፊደል ያለው ቃል በጣም በቂ ነው። እንዴ ሩታ እዚህ እኮ መከራከር በቃ ምንም አይጠበቅባትም። ንቃቸው ማለት ነው። በጣም ንቃቸው ትታ ነው መሄድ የሚጠበቅባት እንጂ እንዴት ታደርጉኝ ያላችሁ። በእርግጥ ሰው ሰብአዊ መብቱ ምናምን ነገር ሰው ሲጋፋ ለምን ብሎ መጠየቁ አይቀርም። መከራከሯ ምናምን ነገር ልክ ነው። ግን እኔ እንጃ እኔ በሩታ ቦታ በሆን ከሰው አልቆጥራቸውም። እነዚህን ልጆች ከሰው ቆጥሬ እኔ ልከራከር እኔ ህይወት ላይ ምናምን ነገር ዝም ብሎ ለመወሰን ምናምን ነገር ሲሞክሩ ጣልቃ ለመግባት የእርጎ ዝም ብሎ ነገር ለመሆን ሲሞክሩ ዝም ቆሜ ልከራከራቸው? ኧረ ተው። እኔ ስራ እኮ አለኝ። እኔ እኮ ሌላ ስንት ማድረገው ነገር ይኖረኛል ከነዚህ ጋር በምከራከርበት ሰዓት። ሰላም ብለሽ ተቀበዩ። አልቀበልም። ምን ማለት ነው? ግዴታ አይደለም፣ መብቴ እንጂ ግዴታ አይደለም። አሁን እኮ ምን ትዝ እያለኝ እንዳለ ታውቃላችሁ? ድሮ ምናምን ነገር ያለ በቃ ይሄ የጋብቻ ሲስተም አለ አይደል? በቃ ባል ይመጣል ምናምን ነገር ቤተሰብ ያስፈቀደን ልጅቷ ፍላጎት ኖራት አልኖራት ምናምን ነገር ይዟት የሚሄድበት አይነት ሲስተም እሱ ነው። አሁን ከተማ ላይ ምናምን ነገር የሆነ እያየን ያለ ነው። እኔ እንዲሁም ይሄ ለነገሩ እዛ ደረጃም ይሄ ስም ሊሰጠው የሚገባ ነገር አይደለም። በጣም የወረደ ተግባር ነው። ግን በቃ ልክ አሁን እዛ ኋላ የቀረ ነገር ነው አሁን እየሰማን ያለ ነው። አልተማራችሁም ነው? ትምህርት አልጨረሳችሁም ነው? መብት የሚባል ነገር እንዳለ አታውቁም ነው? ስለ ሰው ልጅ ስሜት ምናምን ነገር በገዛ ፈቃዱ ሰው እንደሚመራ አታውቁም ነው? እስቲ አቋርጣችሁ ነገር ከሆነ ከ4ኛ ከ5ኛ ክፍል አቋርጣችሁ ከሆነ እውነት ትምህርታችሁን ቀጥሉ። እውነት ይጠቅማችኋል። እውነት ይሄ ዝም ብሎና ነገር እንትን ከምትሉ ትምህርታችሁን ቀጥሉ። ምን ማለት ነው? እኔና አንተ እንደዚህ አይነት ነገር ውስጥ መግባት እንደዚህ አይነት ነገር ታደርጊያለሽ? ድፍረት ነው ኖቤል፣ ድፍረት ነው። አንቺ ነሽ እንጂ እየተዳፈርሽ ያለሽው። ያለ ልክ እየተዳፈርከኝ ነው ኖቤል። ሩታ ሲጀመር ማለት ነው አሁን ደስታን ብቻ አይደለም እዚህ ሁሉንም 5ቱንም በጎች ማለት ነው እያጠናገርሽናል ነገር ልካቸውን አሳይተሽ መመለስ ነው ያለብሽ። የደስታ ጥፊ ተመችቶኛል እውነት ለመናገር እስቲ እንደውም በዚህ አጋጣሚ የደስታ ጥፊ ከተመቻችሁ፣ ደስታ የቀመሳት ጥፊ ከተመቻችሁ ብቻ ላይክ አርጉ። ከዛም ኮመንት ላይ ዋው ጥፊ ብላችሁ ኮመንት ላይ ጻፉ እንዳትረሱ። ዋው ጥፊ ብላችሁ ኮመንት ላይ ትጽፋላችሁ ማለት ነው። በጣም የለፋውበትን ነገር መና እንደከተትሽብኝ ነው። በቃ ገደል እንደከተትሽኝ ነው የምቆጥረው። እንዴት ምን ማለት ነው? እንደዚህ ስትል ማለት ነው እንደዚህ ስትል ሮቤል እኔ የለፋውበትን ምናምን ነገር ስትል ክፍያ እንደተከፈለ በጣም ግልጽ እያደረክልን ነው፣ በጣም እያረጋገጥክልን ነው። ስለዚህ ይመችል። ስንት እንደተከፈለ ግን ነገር ሩታን ለመሸጥ በስንት እንደተስማማ፣ ሩታን አሳልፈ ለዚህ ተኩላ ለመስጠት በስንት እንደተስማማ ነገር የሆነ ነገር እንደዚህ እንትን እያልኩኝ መኖር መፈልግ አይነት አይደለም። ምን አነሰኝ? ቆይ ሩታዬ ምንድን ነው? ቆይ ከኔ ያጣሽው ነገር ምንድን ነው? ሩታ
ደስታ ያልተረዳው ነገር ብዬ ማሰበው ማለት ነው። ምናልባት የሆነች ሴቲንግ አለች ጭንቅላት ላይ ኦን መደረግ ያለባት ማለት ደስታ ጋር ማወቅ ያለበት ነገር ብዬ ማሰበው መሰላችሁ። ሰው አሁን ለምሳሌ ሩታ ምንም እሱ ላይ እንከን ኖረም አልኖረም ምናምን ነገር ለዛ አይደለም የምታገባውና እንትን የምትለው ስታፈቅር ስትወደ ነው እንዴ ስታምነው ነው አብረው ምናምን ነገር ልትኖር የምትችለው እንዴ። ልጅቷ ስሜት የለኝም አልወድም ካለች ምንድን ነው በግድ ስሜት እንግዲህ እኛ ፈጥረን ምናምን ነገር ሰው ጭንቅላት ላይ እንደዚህ የምንከተው ነገር አይደለም፣ ወይ ደግሞ እንደ መድኃኒቱና ነገር በኪኒን ተሰጥቶናል የምንወጣው ነገር አይደለም። እንደዛ ማድረግ የሚቻልበት ዘመን ከመጣ እንጂ አላውቅም። ከሆነ መስተፋቅር ነው የሚሆነው። እሱንም ደግሞ ይህን ሰማው ብለህ ለማሰራት ምናምን ነገር ሞክርና የዛን ሰዓት እንገናኛለን። ብቻ ግን እኔ ተረዳ በቃ እንትን ደስታ ተረዳ በቃ እኛ ምን ያክል በቃ ይሄ ሩታን ማግባት እንደምትፈልግ ምን ያክል በቃ ሩታን የራስህ ማድረግ እንደምትፈልግ እናውቃለን። ግን በቃ መቼ ማይሆን ነገር ነው። ተስፋ ቁረጥ። ወንድሞችሽ በወዳጅ ሩታ እባክሽ ወይኔ ፈጣሪ ሩታ ምንድን ነው የፈለገው ስትፈልግ ማለት ነው በዳዴ ስትፈልግ ማለት ነው ብትመላለስ አታገኛትም። ሩታ ስትፈልግ ይሄ በደረት እየተሳብከውና ነገር እንደ እባብ ብትሄድ አታገኛትም። ምናልባት ውስጥ እባብ ሊሆን ይችላል። እሱን ግን ትክክለኛው እንደዚህ በደረት እየተሳብከውና ነገር ብትለምናት አታገኛትም። ኧረ ሩታ ኧረ ፈረንጅ ሰከተላ ተናደዳችሁ በቃ በዚች ልክ ነው የምትናደዱት። እናንተ እኮ ማለት ነው እናንተ ቀለበት ምናምን ነገር ልታደርጉ ብላችሁና ነገር እምቢ የተባላችሁ ኢግኖር የተደረጋችሁ ነው የሚመስለው። እኔ እውነት እድሜያችሁ እኮ ማለት ነው ይሄ የሰው ትዳርና ነገር ከማሟሟቅና ይሄ ከማጣላት አልፏል። እናንተ የምታገቡበት ሰዓት ደርሷል። እናንተ ሰዎች እንደ ህፃን ራሳችሁን አትዩ። ምናልባት ራሳችሁ እንደ ህፃን አይታችሁ ከሆነ ማለት ነው። ከነሱ ደግሞ መሬት ላይ የሚያስቀምጥ ነገር የለም። ይህ ዝም ብሎ መንደር ለመንደር የሆነ ጉራንጉር ውስጥ ነገር ሆናችሁ መሬት ላይ እንትን አትበሉ። ለእናንተ እንደ ወንድም የምመክረው ነገር ነው እና ይህ ፀጉራችሁ እየገባ ነው። አንዳንዶቻችሁ ደግሞ በቃ እድሜያችሁ አልደረሰም። በእርግጥ የደረሳችሁ ግን በቃ አግቡ። ሌላ ነገር ምናልባት እሱ ስክን የሚያደርጋችሁ ከሆነ አግቡ። በቃ ይሁና ተረጋጋ። ሁሉ ነገር እኮ መሆኑን አርገውና በቃ እናስተካክለዋለን። ከዚህ በላይ ምን ይመጣ? ሰማኛለህ። በቃ ሁሉም ነገር ይስተካከል። አርገው አስተካክለው። ደስታዬ እኔ ተወናቸው ይመቸኛል። ለማንኛውም ደስታ ማለት ነው እንትን ደሞዝ ጨምራ እነሱ የለፉ አይደለም አሁን እንደምትከፍላቸው አይነት ነገር መጠን ነው ሊለፉ ምናምን ነገር የሚችሉ። ስለዛ ደሞዛን ትንሽ ከፍ አድርገ ሌላም ነገር ሌላ ሀገር ምናምን ነገር የመውሰዱንም ነገር ብታፈጣጠንላቸው ስራቸው ምናምን ነገር ያሳልጡታል። ወይ ደግሞ አቤልም ምናምን ነገር ያው ሰሞኑን ከነ ሄርሜላ ጋር እያየነው ስላይደለ አቤልም ምናምን ነገር ግዛው። አቤልም ያው ትንሽ በገንዘብ የሚታል አይነት ሰው ስለሆነ ግዛውና አምጣው። ከዛ በኋላ አቤል ምናልባት አብርሽነት ሄርሜላ እንዳደረገው ሩታንም አምጥቶ አንተ ሊያደርግ ይችላል። ከተሳካል እስቲ በገንዘብ ይቻላል ብለህ የምታስብ ከሆነ እንዲሁም ዝም ብሎ ልፋትና ነገር ይሆንባል። ግን ሞክረው አይቅርብህ። ለማንኛውም ግን ተመችታችሁኛል፣ አዝናንታችሁኛል እና ነገር የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰቡን ሁላችኋለሁ። ወዳችኋለሁ። ይመቻችሁ።